ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለቱ አርብ ነው። የአርብን የቀኑን መረጃ ወደ እናንተ ለማምጣት ፓስተር አለማየሁና እኔም ይልቃል አስራት ባንድ ላይ ሆነን ወደ እናንተ ብቅ ብለናል። እንግዲህ አዳዲስ መረጃዎች አሉ። መረጃዎቹን ደግሞ እንደተለመደው እያሰባሰበ ይዞልን የሚመጣው ፓስተር አለማየሁ ነሙ ነው። እንግዲህ በኋላ ላይ ያጋራናል። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን፣ የዓለማችን ወቅታዊ ጉዳይ ከጊዜ ወደ ጊዜ መልኩን እየቀያየረ እንደገና ደግሞ አዳዲስ መረጃዎችም እየተሰሙ ነው። እነዚህ አዳዲስ መረጃዎች ደግሞ ለኛ የማንቂያ ደወሎች ናቸውና በጥሞና እንድታዳምጡን እንግዲህ በጌታ ፍቅር እንጠይቃቸዋለን። ወደ መረጃው በቀጥታ ከማለፌ በፊት ፓስተርን ሰላምታ አቀርብና መረጃውን ደግሞ ያቀብለናል። ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ሰላም ላንተ ይሁን ፓስተር። እንዴት ነህ? ሰላም ነኝ፣ እግዚአብሔር ይመስገን። ሁሉ መልካም ነው? ሁሉ መልካም ነው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይመስገን። የሚሰሙት ወሬዎች ሁሉ የሚገራርሙም ናቸው፣ የሚያስደነግጡም ናቸው፣ የሚያሳስቡም ናቸውና ልክ ነህ። በእውነት እኔ በግሌ በእርግጥ እንደ ክርስቲያን መደንገጥ የለብንም። የጌታ ኢየሱስ ክርስቶስ ዳግም መምጣት እንደ ትልቁ ተስፋችን ስለሆነ ደስ ሊለን ይገባል። በሌላ በኩል ደግሞ የሚያሳስቡ ጉዳዮች አሉ። ብዙ ሰዎች ጌታ ኢየሱስ ክርስቶስን አላመኑም፣ አልተቀበሉም እና ምንድነው ዕጣ ፈንታቸው የሚለው ነገር እጅግ አሳሳቢ ነውና እንደው እግረ መንገድህንም ይሄንንም ጨረፍ አድርገህ ወደ መረጃው ደግሞ ብትሻገር ደስ ይለኛል። እንግዲህ ምንድነው መሰለህ፣ አሁን የመጨረሻው ዘመን ሲቃረብ ነገሮች ሁሉ ዝብርቅርቅና ድብልቅልቅ ነው የሚሉት። ምክንያቱም ሴጣን ሆን ብሎ ያንን ነገር ያደርገዋል። ያንን ነገር የሚያደርግበት ትልቁ ምክንያት ደግሞ እነዚህ ነገሮች ሰዎችን ወደ ጥፋት፣ ወደ እርኩሰት፣ ወደ ሞት፣ ወደ ሲኦል መውሰድ ፍላጎቱ ስለሆነ ማለት ነው። እና እንግዲህ ልንነቃ ያስፈልጋል። እንቁ የምንልበት ትልቁ ምክንያታችን ደግሞ ያ ነው። ሰው ሊነቃ ያስፈልጋል። ለምንድን ይሄ ሆነው ብሎ ሊጠይቅም ያስፈልጋል። መጠየቅም እኮ አለበት እና እንደው ዝም ብለን እንደ በግ አይደለም መነዳት ያለብንና እንደው የአማረ ድግስ ላይ ሁሉ ሄደን አንሰየም። የድግሱ ዓላማና ድግሱ በኋላ ያለው ነገር ልንመለከት ያስፈልጋል። ፖይዝንም ሊሆን ይችላል፣ ባጭርም ሊያስቀረን አጣቀውም እና ይሄ ነው ያለው። እና ምንድነው መሰለና በትናንትናው ዕለት የእስራኤል ጠቅላይ ሚኒስትር ኔታንያሁ አንድ አስገራሚ ነገር አድርገዋል። በእርግጥም ዓላማቸውን ለማሳካት እስራኤላውያኖች ምን ያህል ቆራጥ እንደሆኑ የሚያሳይም ጭምር ነው። ታውቃለህ፣ ግዛታችን ወሰናችን ብለው የሚሉት ሲና በረሃ የኛ ነው እያሉ ነው። ሊባኖስ እስከ ውስጥ ድረስ፣ ደቡብ ሊባኖስ ድረስ፣ ከጆርዳንም ከብዙም ቦታ እንግዲህ ግዛታችን ሰፊ ነው የእስራኤል ግዛት ብለው እሳቸው ብዙ ጊዜ ካርታ ያሳዩ ነበረ። እና በትናንትናው ዕለት ምንድነው ያደረጉት? የደቡብ ሊባኖስን ይቅርታ ደቡብ ሶሪያ ማለት ነው። ወደ ደቡብ ሶሪያ ገብተው የዱርዝ ማህበረሰብ ያለበትን ኤሪያ ጎብኝተዋል። እና የሶሪያ ግዛት ነው የሚታወቀው፣ በሶሪያ ግዛትነት ነው እንጂ በእስራኤል ግዛትነት አይታወቅም። ነገር ግን እዛ ገብተው ምን አድርገዋል? ጉብኝት አድርገዋል። ይሄ ጉብኝት ደግሞ ምን አስነስቷል ካልከኝ፣ ወዲያውኑ የሶሪያ ጠቅላይ ሚኒስትር ወይም ፕሬዝዳንት አህመድ ሻሪር እሳቸው ወዲያው ተቃውሞ አሰምተዋል። ተቃውሞዋቸውን አቅርበዋል። እሳቸው ብቻ አይደለም፣ ጆርዳንም ከእሳቸው ተከትላ ተቃውሞ አሰምታለች። እንዲሁም ሌሎችም ሀገሮች ተቃውሞ አሰምተዋል። ምንድነው ተቃውሞ? ሉዓላዊነትን፣ የአንድን ሀገር ሉዓላዊነት መጣስና መድፈር ነው። ይህ እንግዲህ ፓስተር
ሰሞኑን እኛም ዘግበነዋል። የሶሪያው ፕሬዝዳንት አልሻራ አሜሪካን ሄደው ብዙ ስምምነት ካደረጉም በኋላ እንግዲህ የተከሰተ ክስተት ነው ማለት ነው። አዎ ያው ብዙም አልተሳካላቸውም። የአሜሪካቸው ጉዞ ብዙ የተሳካ ነው የሚባል አይደለም፣ ግን ይበል የሚያስበል ነው። ምክንያቱም ከጥቅም አንጻር ነው አሜሪካ ሁሉንም ነገር የምታደርገውና የምታደርገው ነገር ደግሞ እስራኤል ላይ ተጽዕኖ የሚያደርስ ከሆነ አታደርገው። ምክንያቱም አሁን እስራኤልና አሜሪካ እየተናበቡ ነው የሚያደርጉት እዛ ቀጠና የሚያደርጉት ነገሮች ሁሉ ይሄ ጠባጫሪነት ነው ያሉት። አሁን ብዙዎቹ ምንድነው እስራኤል ጠባጫሪነት ነው። አንደኛ አህመድ ሻራ ለዶናልድ ትራምፕ ካቀረቡላቸው አንዱ ጥያቄ አንዱ ምንድነው ደቡብ ሊባኖስን ለቃ ትውጣ ነው፣ ግዛቴ ለቃ ትውጣ የሚለው እና ያንን ግዛት ደግሞ ለቃ የምትወጣ አይደለችም። አሁን ስንመለከተው እንኳን ለቃ ልትወጣ ይቅርና የበለጠ ለመስፋፋት ያላት ዓላማ ነው። በእርግጥ መጽሐፍ ቅዱስ የሚናገረው ነገር አለ፣ ወደፊት የማይቀርም ቢሆን ደማስቆ ያው ባድማ ሆናለች። አሁንም ባድማ ግን እኮ ቢገርም እኮ ደማስቆ ብቻ አይደለም አሁን ትንቢታዊ ፍጻሜ ያገኘው ፓስተር። አሁን ያልከው ይሄ ደቡባዊው የሶሪያ ግዛት እንደው ለመፈተሽ ሞክረናልና ጥንታዊ የይሁዳ ግዛት እንደሆነ ነው መጽሐፍ ቅዱሳዊ አሻራዎች የሚገልጹትና ምናልባት እንደው ከዛ አንጻር እንዴት ይፈተሻል የሚለው ነው ዋናው ሐሳብ። ልክ ነው ወንድሜ። በጥንታዊ ግዛትማ ከሆነ ኢትዮጵያም እኮ እስከ ኑቢያ ድረስ ነበር ግዛቱ። ተመልከት፣ በጥንታዊ ግዛት አይደለም፣ በተባበሩት መንግስታት ድርጅት በካርታ ላይ የተቀመጠ የድንበር መስመር አለ። ቅኝ ገዢዎች ያስቀመጡት የድንበር መስመር አለ። ይህን ስፍራ ደግሞ ታስተዳድርና ትገዛ የነበረችው እንግሊዝ ነች። እንግሊዝ ብዙ ጊዜ አይተህ ከሆነ እንግሊዞች ገብተው ቀኝ ገዝተው የወጡበት ሀገር ላይ ጦርነት አለ፣ የድንበር ችግር አለ፣ ውዝግብ አለ። ታይሚንግ ቦምብ አስቀምጠው ነው የሚወጡት። አሁን በእኛና በኤርትራ መካከል እኮ ያለው ችግር የመቼ ችግር ነው ብትል ጣሊያን ያስቀመጠው ችግር አይደለም። ጣሊያን 40 ዓመት ከገዛ በኋላ ጣሊያን ሲለቅ እንግሊዝ 10 ዓመት ገዝቷል። ያ ችግር ነው። አሁንም በሶማሌም ስታይ ሶማሌላንድና ትልቁ ሶማሌ ጋር ያለው ይሄ ችግር ነው። አሁንም እዛ ጋር ያለው ችግር ይሄ ነው። እስራኤል ግን ይሄንን አድርገዋል። ከፍተኛ ተቃውሞ ገጥሟቸዋል። እንግዲህ ወደፊት ምንድነው የሚሆነው የሚለው ነገር አለ። ምናልባት ጦርነት እዛ ኤሪያ ላይ የማይቀር ነገር ነው። እሱ የማይቀር ነገር ነው። አይቀሬ ነገሮች ናቸው። ምክንያቱም ሊስማሙ ሊታረቁ የሚችሉ ነገሮች አይደሉም በቀጥታ ያለው። ሌላው ትናንትና ግብፅን አንድ ነገር አስፈንጥዟል። ግብፅን አስፈንጥዟል። ይሄ ያስፈነጠዘው ነገር ደግሞ በጣም የሚገርም ነገር ነው። እንግዲህ ምንድነው እሱ ካልከኝ የኒኩለር ለኃይል ማመንጫ የሚሆን ነው ያለችው። የኒኩለር ስቴሽኗ በቅርብ ይመረቃል፣ ተጠናቋል። በሩሲያ እገዛ እና ይህንን እነሱም ያቀረቡት ምስጋናውን ለሩሲያ ነው። በሩሲያ ተሳትፎ ተሳክቷል በማለት አልሲሲ መግለጫ ሰጥተዋል። አልሲሲ ለህዝባቸው መግለጫ ሰጥተዋል። ይሄ ትንሽ በአልሲሲ ላይ ያለውን የውስጥ ተቃውሞና ፍጥጫ የሚያረግብላቸው ይሆናል። ግን እኮ ፓስተር በአንጻሩ ደግሞ ያው ከዚህ ቀደምም እነዚህ ዜና አውታሮችም ተናግረውታል። ሩሲያ ለኢትዮጵያም ለግብፅም ነው እድሉን የሰጠችውና ኢትዮጵያ ደግሞ ይህንን ኃይል ደግሞ በቅርቡ እንደምትጨበጥ እየተነገረ ነው ያለውና ይሄ ነገር ደግሞ ለግብፅ ሌላ አሉታዊ እንቅስቃሴ አያመጣባትም? በህዝቧ መሀል አይደለም አሁን በትኩረት እንዲታይ የሚያደርገው። አንደኛ የኒኩለር ስቴሽኑን የገነባችው ሩሲያ መሆኑ አሁን ምን ያህል ግብፅ ከምዕራባውያን ወደ ምስራቁ ወደ ፊቷን እያደላች እንደመጣች አመላካች ነው። ለዚህም ይመስለኛል በትናንትናም ዜናችን ዘግበናል፣ ገብተው ማየት ይችላሉ። ከሳውዲ ጋር የሚደረጉ ስምምነቶች የሳውዲን የኒኩለር ጣቢያ ደግሞ አሜሪካኖች ለመገንባት የተነሱበት ምክንያት ይሄ ነው እና ይሄ ነገር የኃይል ማመንጫ ብቻ ነው ወይ የሚለው ያው እንግዲህ አቶሚክ ኢነርጂ ይቆጣጠራል። እንደውም ድሮ በፊት እኮ ታውቃለህ የአቶሚክ ኢነርጂ ዋና መሪ የነበሩት የግብፁ ሰው ነበሩ።
ስማቸው አሁን ለጊዜው አልመጣልኝም እንጂ እሳቸው ነበሩና እንግዲህ አልሲሲ ሲናገሩ የወደፊትን የግብፅን እድገት ያመለክታል በማለት የተናገሩ ሲሆን የግብፅ የኃይል ፍላጎት የሚያሟላ ነው ብለዋል። እስከ 4000 ሜጋዋት ድረስ ያመነጫል ተብሎ ይታሰባል። እንግዲህ ተመልከት አሁን ግብፅ ፍላጎቷ በወታደራዊም ስንሄድ አሁን እንግዲህ አሜሪካ ድጋፉን አስታዩን አላቀም እንጂ አሁን የጦር መሳሪያ ባለፈው ሚሳኤሎችና እነዚህ አየር መከላከያ የሸመተችው ከቻይና ነው። ልምምድም አድርጋለች። ከቻይና ጋር ወታደራዊ ልምምዶችም አድርጋለች። እንደገና ደግሞ አሁንም ስትመለከት ከቻይናና ከሩሲያ ጋር ያላትን ነገር እያጠበቀች ነው የመጣችው። የብሪክስም አባል ናት እና የገባት ይመስለኛል የአሜሪካ ወደ ሳውዲ የመካከለኛው ምስራቅ ፖለቲካ ወደ ሳውዲ ማዘንበሉ በተለይ የአረቡ ፖለቲካ ግን ደግሞ የዓመታዊ ደግሞ በጀት ደግሞ አላት ቢሊየን የሚቆጠር ዶላር አላት። እሱማ አለ። ያው ምንድነው መሰለህ እሱ እስራኤልን ለመጠበቅ ተብሎ የሚሰጥ በጀት እንጂ እና አረቡን ዓለም ለማግባባት ተብሎ የሚሰጥ በጀት እንጂ ለሌላ አይደለም። ያ ድጎማ ግን ቀስ በቀስ የሚነሳ ይመስለኛል ከዚህ በኋላ ለምሳሌ አሜሪካኖቹ እስካከክላቸው ድረስ ነው የሚያኩልህ ገብቷል። እስከጠቀምካቸው ድረስ ነው የሚጠቅሙ። ለእስራኤልስ እንደው ስጋት አይሆንም? ስጋት ይሆናል። እንግዲህ እነሱ እስራኤል እንደው የምትተኛ ይመስልሃል? ኮንትሮል የሚያደርጉበት መንገድ ይኖራል። አሁን ምናልባት ይህን ኒኩለር ለኤሌክትሪክ ፍጆታ የሚሆነው እስከ 3% ነው መብላላት አለበት የሚባለው። ከ3 እስከ 5 እስከ 7% እንደዚህ ነው። 7% ከዛ በላይ አብላልተው እንትን አይሉት። ከዛ በላይ ከሆነ አሁን ከ50 ወደ 60 ከተጠጋ እሱ ለኒኩለር ቦምብ መስሪያ ይሆናል። ስለዚህ ያ እንዳይሆን የሚከታተሉ ይመስለኛል። እንግዲህ በጣም ይገርማል። የመካከለኛው ምስራቅ አሁንም ውጥረቱ በተለያየ መንገድ ውጥረት የሚፈጠርበት መንገድ እየተፈጠረ ነው ያለው። የኃይል ሚዛን ሽሚያ ሶሪያም ጋር አሁን ያለው ነገር ማስጠንቀቂያ ሰጥተዋል። እንግዲህ ምንድነው ወደፊት የሚሆነው ነገር ካልከኝ ይሄ ነገር አውሬው እስኪከሰት ድረስና መቅደሱ እስኪያልቅ ድረስ አይበርድም። የሚበርድ አይደለም እና የሚቀጥል ይመስላል። እንግዲህ ለዛሬ ቀን ያለኝ መልእክት ይህንን ይመስላል። የጌታ ጸጋ ሰላም ከእናንተ ጋር ይሁን። እኛም ትልቁ እንድትደግፉን የምንፈልገው እንደው ላይክ፣ ሼር በማድረግ ለሌሎች ሰብስክራይብ በማድረግ ፕሊስ መልእክቶቻችን ለሁሉ እንዲደርሱ በማድረግ አገልግሎታችንን ያስቀጥለዋል የሚል እምነት አለን። ከዛ ውጭ ደግሞ በጎፈንድሚ ስክሪኑ ላይ በምታዩት አካውንት ደስ ባላችሁ በልባችሁ በሞላው ነገር አገልግሎቻችንን እንድትደግፉ በጌታ ፍቅር እንጠይቃችኋለን። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከእናንተ ጋር ይሁን፣ ከሁላችንም ጋር ይሁን። ምሽት በሌላ ፕሮግራም እንገናኛለን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በጣም የሚገርም መረጃ ነው። እንግዲህ ዓለማችን ጥፋቷን ማፋጠን እንግዲህ ኃይለኛ እሽቅድምድም ላይ ሀገራት እየገቡ ያሉ ይመስላል። እንግዲህ መጽሐፍ ቅዱስ ደግሞ በትንቢት እንደነገረን ደግሞ የጦርንም ወሬ የተሰሙ ዘንድ አላችሁ ስለሚል አይቀሬ እንደሆነ ይታመናል። ከዛ ውጭ ግን ያው እኛ ዝግጁ ሆነን መጠባበቅ እንዳለብን ያው የዘውትር ጥቆማችንን መጠቆም እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ የአርብ ቀን መረጃችን መልእክቶቻችን ይህንን የመሰሉ ናቸው። ምሽት ላይ ደግሞ ተመልሰን በሌላ አዳዲስ መረጃዎች እንገናኛለን። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።